ባይ ዋው ቱርኮስቴሽ ለምን አታስተካክለትም? ይረግፋል። ደግሞ በተፈጥሮ ቢኖር አይሻልም? ሀውዬ አሁን ሌላ ፕሮሰስ ሌላ ወጪ ደግሞ እኔ ደግሞ ኢትዮጵያ ገብቼ ነው መኖር ፈልገው። ከሀገር ውጭ መኖር አልፈልግም። ከቤተሰቦቼ ጋር ምናምን መኖር ስለምፈልግ እሱ ደግሞ አግብቶ የሚወስደው ሰው ነው የሚፈልገው። ትክክል። እሱ አግብቶ ወደ ውጭ የምትወስደው ነው የሚፈልገው። አንቺ ደግሞ ወደ ኢትዮጵያ ገብተሽ መኖር ነው የምትፈልገው። ሀገርሽ ላይ ነው መቅበድ የምትፈልገው። አብድዬ ጉድ ላክ። ለአንተም ጥሩ ያው የምትወስድክ ይቅናክ። አሜን አሜን። ስለዚህ የአብዱልን መስፈርት አነብላችኋለሁ። ኮዱን ነግራችኋለሁ። የሚራ ኮድ 05 ነው። ኡመር አሊ የሚባል ልጅ 05 እየጻፈ ነው። ስፖርተኛ ነው መሰለኝ። አስገቡት ሞዴሬተሮች። ኡመር አሊ የሚባለው ልጅ እየጻፈ ነው ጋይስ። እሺ የአብዱል መስፈርት አንድ ወይ አብዱል ምን ነቀለው? ወጣ እናትሽ በጣም ያሳዝናል። አብዱል ለመሰለሽ በቀደምም አንዷ ልጅ እንትን ጸጉር ያለው ነው የምፈልገው ብላ ሞራሉን ነካችሁ። ጸጉር ያለው አምጥቶ መጥቶ አንድ ቆንጆ ዳይመንድ ናት እንደውም ይዛው የመጣችሁ ዳይመንድ የምትባል ጓደኛዬ መጣ እከሌን አስገቢው መስፈርቷን ያሟላል ብላኝ አስገብቸው። በጣም ቆንጆ ልጅ ነበረ እና ይዞ ሄደ አይኑ እያየ። አሁንም አንቺ መላጥ አልፈልግም ጸጉር ያለው ቀንም አብረን ነበርንና የሆነ እንትን አለኮ ሀብዬ የምትሰማኝ ነገር የሆነ ከሱ በታች ሆና የምትታዘዘው ምናምን አይ ቲንክ እንደዛ እያለ ያወራ ነበር። የዛን ቀንም ነበር ያዳመጥኩት ነበር። የምትሰማኝ ብሏል ላይክ ያ እንደማመጥ ቢል አሪፍ ነበረ። ግን የምትሰማኝ ብቻ ሲሆን ላይክ የራሱን ፍላጎት ብቻ ነው እንትን ያለው የምትቀበል ነው ማሳት በዚህ ዘመን አለች እንዴ? አዎ አለች። ለባሏ የምትታዘዝ ሞልታለች። ግን ይታዘዛል ወይ ነው እኮ ማዘዝ ብቻ ሳይሆን መታዘዝ ይችላል ወይ ነው። እሺ አሁን ይሄኛው ማን ነው? አብዱልቲ ተገብተክ ነው ወይስ ሌላ ነው? እሺ ቪዲዮ መርሃባ ቪዲዮ አብራ። እሺ ቪዲዮ እኮ አብርቷል ግን አይሰራም መሰለኝ። ለምንድን ነው አይሰማም እንዴ? አንተና ወንድሜ ያንተማ ትክክል ነው። አይ አብዱል ቪዲዮ ማብራት ስለማትችል ነው ጠይቃለሁ። 224 ብቻ ነው ፎሎ ቪዲዮ ማብራት አትችልም። ኦኬ ሶል ሱሌ ቅድም መጥቶ ነበረ። ኔትወርኩ አይሰራም ነበር። አሁን ኔትወርኩን አስተካክሎ መጥቷል። ሱሌ የሚራን መስፈርት የምታሟላ ከሆነ እጠይቅሃለሁ ጥያቄዎች። በመጀመሪያ ደረጃ ሙስሊም ነህ? አዎ። እሺ ዲንክ ላይ ጠንካራ ነህ? በጣም ማሻአላህ በጣም አለ። እሺ እድሜ ከ30 በላይ ነው? ከ30 በላይ ነው የምትፈልገው? 32 ማሻአላህ። እሺ ሀገር ቤት ውስጥ ነው የምትኖረው? አዲስ አበባ። አዎ ኢትዮጵያ ውስጥ ነው። ጸይም ነህ? አዎ በጣም ጸይም አይደለም። ቀይ ዳማ ይሆናል። ጸይም የቀይ ዳማ ቀይ አትወድም። ቀይ ወንድ አትወድም። እሷ ጸይም ነው የምትፈልገው። አይ ቀይ አይደለም ማሪ ብራሪው አስተያይ አንቺና ራስሽ ቀይ ነሽ። እሱን ይው ጸይም ነው። እሺ ረጅም ነህ? ቁመት ረጅም ነው? ሜትር ከ83 ነው። ማሻአላህ እሷ ሜትር ከ80 ድረስ ነበር የምትፈልገው። እንደውም አንተ ከሜትር ከ80 ረጅም ወንድ ነው የምወደው ብላለች። እሺ ስራ ችግር የለውም ባይኖርክም አብረን ሰርተን እናድጋለን ብላለች። ግን የተማርክ ነህ? ማስተሪን አሁን ሰኒ ላይ ነው የምመረቀው። አንቺ መስፈርትሽን እንዳለ የሚያሟላ መጣ። እሺ አግብቶ ይፈታ ቢሆንም ችግር የለብኝም ቢኖሩ ችግር የለብኝም ብላለች። ግን ስፖርተኛ ነው የምትፈልገው እሷ። ስፖርተኛ ነህ እንዴ? ምን ነከስ ያድግንበት በጣም ጥሩ። እንኳን ደስ አለሽ። ጸጉር አለክ? መላጣ ወንድ አልወድም ብላለች። ያው ጸጉር አለ። ስፖርተኛ ነው። ማሻአላህ ማሻአላህ። ሙሉ መስፈርትሽን የሚያሟላ መጥቷል። እሷ ግን እኔ አንድ ነገር አለ። እሺ ያው ጥሎብኝ መቀመጫ ወዳለሁን አላት። ምን መቀመጫ ጥሎብኝ ወዳለሁ። ወይ መስፈርቱን አላት። ያው እኔም የላትም በቃ ከሌላት የላትም። ሌላ በቃ ያላት ይሄን ሁሉ መስፈርቱን አሟልተክ መቀመጫ ምን ችግር አለው? እድሜ ለቱርክ ታሰራላታለህ አቅሙ ካለ። እኔ ጥሎ
በቃ እንግዲህ ምን ይደረጋል? እኔ ምልክ ማለት ነው ገንዘብ የለክም ቱርክ ልካ እንድታሰራላት። ኔትወርክ ሳይኖረው ገንዘብ ኬት ያመጣል? ሀቡዬ እኔ ከነ ማንነቴ በተፈጥሮ የሚወደኝ ነው እንጂ እኔ ካለኝ ነገር ላይ የምጨምረውም የምቀንሰውም ነገር አይኖርም። እኔን እንደኔ አክሴፕት የሚያደርገኝ ከሆነ ዌልካም፣ እንደዛ የማይሆን ከሆነ ግን አይሆንም። ጀግና እኔን ከነ ሁሉ ነገር የሚወደኝ እንጂ ምንም ነገር የሚቀይር የሚቀንስ የሚጨምር አልፈልግም። ጀግና ነሽ ጎበዝ፣ በአቋምሽ የጸናሽ። እኔ እንደዚህ ነኝ። ከወደደኝ ኦኬ፣ ግን ምክንያቱም እኔ ባሰራውም ነገ ቂጥ ያላስካይ ይሄዳል። ስለዚህ ትክክል፣ እውነትሽን ነው። ብታሰሪም ከአንቺ የበለጠ ካየ ይሄዳል። 100% ጎበዝ ነሽ። ማየትም ታቋማለሽ። የተስተካከለ አቋም አለኝ፣ ግን ቂጥ የለኝም። መቀመጫ ነው ለሚዲያ አይመጥንም ቂጥ የሚለው ቃል መቀመጫ እንላለን። ሶሪ እሺ፣ ለአነጋገሪ ሶሪ፣ አም ሶ ሶሪ ጋይስ። ያ መቀመጫ የለኝም። እሺ ቤተሰብ፣ አሁን የሚራ መስፈርት የምታሟላ ካለክ 05 ትጽፋለህ። ሚራ አቋም ያላት፣ አቋም ስላችሁ በአቋሟ የጸናች ናት፣ አትወላውልም። ገባችሁ? በቃ ይሄ ነው። አምኖ የተቀበለ ይቀበላል፣ ያልተቀበለ ይመቸው ነው የምትለው። ቆራጥ ናት። መስፈርቷን አትቀያየርም። በቃ ሲመጣ ይመጣል እንጂ ባሉ ሲቀር ይቀራል እንጂ መስፈርቷን አትቀያየርም። የሚራ መስፈርት አንደኛ በእምነቱ ሙስሊም የሆነ፣ ሁለተኛ ዲኑ ላይ ጠንካራ የሆነ፣ ሶስተኛ እድሜው ከ30 በላይ የሆነ፣ ኢትዮጵያ ውስጥ የሚኖር ጸይም። ምንድነው ፕሮፋይሉ? እንደዚህ አይነት ፕሮፋይል የሚያደርጉ ሰዎች ትክክለኛ ሰዎች አይደሉም። አታስገቡ፣ ነቅየዋለሁ። እሺ ሀገር ቤት የሚኖር ጸይም፣ ረጅም፣ ስራ ባይኖረውም ችግር የለውም፣ አብረን ሰርተን እናድጋለን። ግን የተማረ አግብቶ የፈታም ቢሆን ችግር የለውም፣ ልጆችን ቢኖሩ ችግር የለውም። ግን ስፖርተኛ አቋም ያለው፣ ቦርጭ መላጣ አልወድም ብላለች። በቃ እንቅጭ እንቅጯን ተናግራለች። ይህ መስፈርት የምታሟለው ወንድሜ 05 ትጽፋለህ። መቀመጫ የማይፈልግ ዋው፣ ትክክል። ቪዲዮ ልክፈት ብራዘር፣ ትይዝልኛለህ? አዎ ቪዲዮ አብራ። ወይ ለምን ሪሙቭ አደረጋችሁት? ቪዲዮ ሊያበራ ነበር እኮ። መቀመጫ ማይል የላትም። መቀመጫ የሚያምር አቋም አላት። 05 እየጻፉ ነው እኮ ቤተሰብ፣ ኢንቫይት አድርጓቸው። ሌላ ደግሞ አዲስ ተመዝጋቢ ማስገባት እንችላለን። አብዱል በጣም አሳዘነኝ። በጣም ሞራሉ ተነክቷል። ሴቶችን ጸጉር ምን እንደሚያደርግላቸው አላውቅም። እኔ ባሌ በእርግጥ ጸጉር አለው፣ ግን መላጣም ቢሆን ምንም ችግር የለም። ግን እኮ ባለፈው ሀቡዬ የእሷን ሞራን በጣም ነው የነካው። ልጅቷ እሱን ብላ ገብታ የእሷን ሞራን በጣም ነው የነካውና እሱ ትክክል አንደርስታንድ። ሀቡ ለዛሬ ብለሽ ነበር ዘካሪያስን ሄዳንተ የምትሆን ሚስታጣው። ምክንያቱም አንተ አላማ ከሀገር መውጣት ነው። ከሀገር መውጣት ህይወትን መቀየር ነው። ህይወት ደግሞ በሚስት አይቀየርም፣ በመስራት ነው ህይወት የሚቀየረው። በእናትህ ከታስጨንቀኝ። ህይወትህን ለመቀየር መጀመሪያ ብቻህን ለፍተህ ህይወትህ ከተቀየረ በኋላ ናና እኔ ሚስት አገናኛለሁ። ግን ህይወትን ለመቀየር በሚስት ነው። አንተና ሀይሌ ህይወታችሁን በሚስት ነው መቀየር የምትፈልጉት። አግብታ ከሀገር የምትወስዳችሁ ነው የምትፈልጉት። እንደዛ ደግሞ የለም። የሆነ በጎ አድራጎት ድርጅት ፈልጉ፣ የሚረዳችሁ ረድቷችሁ በበጎ አድራጎት በመልካም ነገር የሚወስዳችሁ እና ወይ ሰርታችሁ የምትከፍሉት በብድር የሚወስዳችሁ ፈልጉ። እሺ ኤኤም 05 ጽፈን የገባ ወይስ ለራስህ? እንዴት ነሽ? ደህና ነሽ? ሰላም አለይኩም። ዋሌኩም ሰላም። እኔ ስለሚወድሽ ነው የገባሁት። እኔ ቀይ ስለሆንኩኝ ለእሱ አልሆንም። ሌላ ነገር እሞላለሁ፣ ግን ትንሽ ቀይ ነኝ። ስለሚወድሽ ሰላም ልልሽ ብዬ ነው የገባሁት። እንዴት ነሽ? አመሰግናለሁ ወንድሜ። እሺ መልካም ሰላም። እሺ የሚራን መስፈርት የምታሟሉ 05 ጻፉና ግቡ። ሰለሞን አይቻልም፣ ሙስሊም ነው የምትፈልገው እሷ። እስከዛም አዲስ የእሷን መስፈርት የሚያሟላ ሰው እስከሚመጣ አዲስ ሰው መግባት ይችላል። አዲስ ሰው አዲስ መስፈርቱን የሚያስመዘግብ 07 ላይ ነው። 3 ሰው መመዝገብ እንችላለን ዛሬ። ኦኬ በአንድ ሳምንቱ 10 ሰው ሀቡዬ ሰግቼ ልምጣ። 10 አዛም ብሏል። ቆየና ኦኬ በአንድ ሳምንቱ 10 ሰው ሀቡዬ ሰግቼ ልምጣ። 10 አዛም ብሏል። ቆየና 10 አዛም ብሏል። ቆየና 10 አዛም ብሏል። ቆየና 10 አዛም ብሏል። ቆየና
10 አዛም ብሏል። ቆየና ሰግጄ ይደምጣ ማሻአላ ሰገጂ ዱአርጊልን። እሺ ማሻአላ እንዲገኝ ለእናንተም ዱአ አድርግ። ለሁሉም እዚህ ጋር 7700 ሰዎች አላችሁ። ዱአ አረጋለሁ ለሁላችሁ። አርጊልን ማሪ። እሺ አያችሁ እንዴት ዲኗ ላይ እሷ ጠንካራ እንደሆነች። ለዛ ነው ዲኑ ላይ ጠንካራ የሆነ ሰው የምትፈልገው። እሺ ተረኛ ሙክታር ቪዲዮ አብራ ወንድሜ። ለራስህ ልታስመዘግብ ነው ወይንስ የሚራ መስፈርት ስለምታሟላ ነው የገባኸው? ቪዲዮ ወዲያው ማታበሩ ከሆነ እንሸኛለን። ኒውት አድርጌሃለሁ። ደግመህ መኮመትና መግባት እንዳትችል። እንደገባችሁ ቪዲዮ ማታበሩ ከሆነ we are serious፣ እየቀለድን አይደለም። ኦኬ 3 ሰው ማስገባት እንችላለን። 3 ትዳር ፈላጊ ብላችሁ ጻፉ። 3 ሰዎች አዳዲስ ሰዎች 3 ሰው መመዝገብ እንችላለን። 7 ሰው ተመዝግቧል። በቀን በየሳምንቱ 10 ሰው ነው የምንመዘግበው። ስለዚህ 3 ሰዎች ትዳር ፈላጊ ብላችሁ ጽፋችሁ 3 አዲስ ሰው መግባት ይችላል። ከዛ 3ቱን መስፈርት ከመዘገብን በኋላ ደግሞ ኮዳቸውን እየነገርናችሁ በኮዳቸው መሰረት ትገባላችሁ። ኦሆ ሆይ መላ አይ አቢባ እንዴት ነህ? እንደምን ነሽ? ደህና ነኝ። ወይ ቪዲዮ አብራ እንዴ? እሷ የለችማ። ታዲያ እኔ እንዴት አበራለሁ ቪዲዮ? ቪዲዮ አብረህ ቁጭ ትላለህ። ሰግዳ ስትመለስ እሷ መስፈርቷን የምታሟላ ከሆነ እንትን ትላለህ። እኔም ሰግዳለሁ። አይታክ እሺ እፈልገዋለሁ ካለች መጀመሪያ ልጠይቅህ መስፈርቷን እንደምታሟላ የሚራን ያ ንገሪኝ። በመጀመሪያ የምትፈልገው ሙስሊም ነው ነኝ። እሺ ሁለተኛ ዲኑ ላይ ጠንካራ እንደሷ የሚሰግድ። ኧረ በጣም ለሷ የሚሰግድ አይደለም ለፈጣሪ የሚሰግድ ነው። ማሻአላ። እሺ ሌላ ደግሞ ላምብልክ ያሳል። አንደኛ ሙስሊም የሆነ ሁለተኛ ዲኑ ላይ ጠንካራ ነው። እድሜው ከ30 በላይ የሆነ ነው የምትፈልገው። እድሜው ኧረ 2 ዓመት 2 years is left 2 ዓመት ይቀረኛል 30 ለመሙላት። አዎ በቃ አንድ ዓመት ኦኬ በቃ ይሁን። 30 ነኝ በላት። እሺ ከወደደችክ ችግር የለውም 1 ዓመት። ምክንያቱም ሀቢባይ ለምን ዋሻለሁ? ሙስሊም እኮ ነኝ። ሙስሊም አይዋሽም። ኦኬ ማሻአላ። እውነትም አንተ እየፈተንኩት ነበር። ዲኒክ ላይ ጠንካራ ነህ አይደለክም? አረጋግጫለሁ ዲኒክ ላይ ጠንካራ መሆንክን እኮ ነኝ። በጣም ፈተንኩክና ፈተናውን አለፍክ። ቴንኪው አመሰግናለሁ። ጎበዝ። እሺ ሌላ መስፈርት ለምንድን ነው አማርኛ የምትቀላቀለው? ሌላ ሀገር ነው ያደግከው? ያ ኦኬ። እሷ ግን ኢትዮጵያ ውስጥ የሚኖር ነው የምትፈልገው? ኢትዮጵያ ውስጥ የመኖር ሀሳብ አለ? ወደ ኢትዮጵያ እገባለሁኝ ኢንሻአላህ። የት ሀገር ነው የምትኖረው? አምስተርዳም። ኦኬ። አምስተርዳም ማለት የት ሀገር ነው? ኔዘርላንድ። ኦኬ እሺ። ስለዚህ ይኸውልህ እሷ አሁን ሀገር ቤት የሚኖር ነው የምትፈልገው። ሀገር ቤት ትገባላችሁ፣ ችግር የለውም። ጸይም ነክ ረጅም ነክ? አዎ በጣም ኢንሻአላህ። እሺ ስራ ባይኖረው ችግር የለውም፣ አብረን ሰርተን እናድጋለን ብላለች። የጥቅም ሰው አይደለችም እሷ። እኔ ሐኪም ነኝ። ማሻአላ የተማረ በቃ ሻረች። እሺ የተማረ ሰው ዶክተር ነው። ቴንክ ዩ። እሺ አግብተው የፈታም ቢሆን ችግር የለብኝም፣ ልጆችን ቢኖሩ ችግር የለብኝም ብላለች። አግብተው ፈተካል ልጆች አሉ? ኖ። እሺ ስፖርተኛ አቋም ያለው ነው የምትፈልገው? ስፖርተኛ አቋም አለክ ማለት ቦርጭ የለህም? እሷ ስትመጣ ተነስቼ ምናምን አሳያታለሁ። በጣም ጥሩ። እሺ ፀጉር አለክ? መላጣ አይደለክ? ካላፍ መስፈርቱ ከምንም በላይ ደግሞ ማለት ነው ወላሂ አለመዋሸትክን በጣም ወድጄዋለሁ። እኔ ልፈትንክ አውቀት እድሜ 30 ነው በላት ስልክ ኖ ሙስሊም አልዋሽም ባልክ እና በጣም አድርጌያለሁ ይህንን ፓርት እና በጣም ጎበዝ። ጠብቃት 30 ሰግዳ ሚራ 30 ሰግዳ ስትመጣ ቆመህ ታሳያታለህ ስፖርተኛ አቋም እንዳለክ። እሺ ችግር የለውም እገለባበጣለሁ ከፈለገች። ጎበዝ በጣም ጥሩ። ጠብቃት፣ ሚዩት አድርግና ጠብቃት። ወደ እህታችን ሄዳለሁ። እንኳን ደህና መጣሽ እህቴ። ሚዩት ነሽ ማሪ፣ ሚዩትሽን አብሪው። አሚር ቪዲዮ ካጠፋክ ሞዴሬተሮች ይነቅሉሃል። ቪዲዮህን አብርተህ ቁጭ በል። ሪሞ ቪዲዮ አብሪ ካላበራሽ ይነቅሉሻል። እሺ እህቴ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ደህና ነሽ? አለሁልሽ ማሪ። እሺ ከእምነቱ ነው የምንጀምረው። የምትፈልጊው የትዳር አጋር የምን እምነት ተከታይ ይሁን? እምነቱ ችግር የለም፣ የእሱ እንትን እከታተላለሁ እንጂ የኔ ችግር የለም። እሺ ምንም አይነት እምነት ተከታይ ቢሆን ችግር የለብሽም። ሃይማኖቱ ማለት ነው ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ምንም ቢሆን ችግር የለብሽም። ችግር የለም።
እሺ እድሜውስ? እድሜ ከ30-35 ከ30 እስከ 35 እሺ የት ሀገር የሚኖር? ከኢትዮጵያ ውጭ የትም ከሀገር ውጭ የትም ሀገር ይሁን ከሀገር ውጭ የትም ሀገር ይሁን እሺ መልኩስ? መልኩ ጸይም ጠይም እሺ ቁመቱስ? አጭር ረጅም መካከለኛ? ረጅም ስራ ያለው የሌለው? ስራ ያለው አግብቶ የፈታ ቢሆን ችግር አለው? ኖ የአግብቶ የፈታ አትፈልጊም ፈት ነው እሺ ልጅ ያለው ቢሆን ችግር አለው? ልጅ ውጭ ላይ ችግር የለም ማለት አግብቶ የፈታ እንዳይሆን አግብቶ ያልፈታ አልሽ ግን ቢኖረው ከፍቅረኛው ሚዩት አድርጎ አሁን የገባችሁ ፕሊዝ ልጅ ቢኖረው ከፍቅረኛው ችግር የለው? ኦኬ ልጅ ቢኖረው አግብቶ የፈታ ነው ያለ ትዳር የወለደ ግን ችግር የለውም ብላለች። እሺ የእህታችን ኤአር ስምሽን ማን ልበል ግን? ኤአር ብዬ ነው የመዘገብኩሽ። ፀሐይ እሺ የፀሐይ መስፈርት እምነቱ ምንም አይነት እምነት ሃይማኖቱ ምንም አይነት ሃይማኖት ቢሆን ምንም ችግር የለብኝም። እኔ ወደ እሱ እቀይራለሁ፣ እሱ ወደሚከተለው ሃይማኖት እቀይራለሁ፣ ምንም ችግር የለብኝም ነው ያለችው። እድሜው ከ30 እስከ 35 ዓመት የሆነ ከሀገር ውጭ የሚኖር የትም የሚኖር ግን ከሀገር ውጭ የሚኖር መልኩ ጸይም፣ ቁመቱ ረጅም፣ ስራ ያለው፣ አግብቶ ያልፈታ ያላገባ ጭራሽ ልጅ ቢኖረው ግን ችግር የለውም። ያለ ጋብቻ ከሌላ ሴት የወለደ ከሆነ ችግር የለብኝም። አግብቶ ግን ሚስት የፈታ አልፈልግም ብላለች። ይህንን የፀሐይን መስፈርት የምታሟላ ወንድም ካለክ ኮዷ 08 ነው። 08 ጽፈህ መግባት ትችላለህ። የፀሐይን መስፈርት የምታሟላ ወንድሜ ካለክ ቴንክ ዩ። እሺ ሰላም ዝናሽን ንቀሏት ቢኮዝ ቪዲዮ እንዳትነቅሏት አበርታለች። ኦኬ ሌላ ሰው እንዳታስገቡ። አሁን ይሄ አንድ ቦታ ኮዳቸውን መስፈርቱን ያሟላ ሰው የሚገባበት ቦታ ነው። ስለዚህ ሌላ አዲስ ተመዝጋቢ እንዳታስገቡ በቃ ኦኬ። ሌላ ሰው አይመዘገብም፣ አይቻልም፣ ሞልቷል። 10 ሰው ነው በየሳምንቱ እሑድ 10 ሰው ብቻ ነው የምናስተናግደው። እስካሁን ድረስ 7 ሰው ጨርሰናል። አዲስ 3 ሰዎች ተቀበለናል። ኦኬ ኦኬ። ስለዚህ አዲሱ ተስፋዬ ቪዲዮ አብራ ቆየ። ማንን ኮድ ጽፎ ነው የገባው? ስንት ጽፈን የገባው ወንድሜ? 08 አዎ 08 የፀሐይ እንዴት ፀሐይ በጣም እድለኛ ናት። ገና ከመግባቷ ግጣሟ መጣ። ቪዲዮ አብራ ወንድሜ። ወይ ለምን ነቀላችሁት? ኦኬ ቪዲዮ ስላላበራት ነው ሶሪ እየተነቀልከው። እሺ የፀሐይ መስፈርት ምንም አይነት እምነት ተከታይ ቢሆን ምንም ችግር የለብኝም፣ እኔ ወደሱ ሃይማኖት እሄዳለሁ ብላለች። እድሜዋ ከ30 እስከ የምትፈልገው የትዳር አጋር እድሜው ከ30 እስከ 35 የሆነ ከሀገር ውጭ የሚኖር የትም ሀገር ብቻ ከኢትዮጵያ ውጭ የሚኖር ጸይም፣ ረጅም፣ ስራ ያለው፣ ያላገባ ከዚህ በፊት ልጅ ቢኖረው ግን አያክሰፕት ብላለች። ስለዚህ የፀሐይ መስፈርትን የሚያሟላ ወንድም ካለ 08 ጽፎ መግባት ይችላል። ቴንኪዩ። አሁን ወደ ሰላም እሄዳለሁ። ሰላም እንኳን ደህና መጣሽ እህቴ ሚራ። ሰላት አስር ልሰግድ ሄዳ በጣም ቆየች። አሚርን እያስጠበቀችው ነው። ሚራ ግን ብታስጠብቀው የሚገባታል። በጣም ቆንጅዬ ናት። በዛ ላይ ደግሞ ፐርሰናሊቲዋ ስትሮንግ ነው። አትወላውልም፣ ቆራጥ ናት፣ አቋሟን አትቀይርም። እሺ ሰላም እንኳን ደህና መጣሽ እህቴ። እንኳን ደህና ቆይሽ ነው። እንዴት ነሽ? አለሁልሽ ማሬ። እሺ ከእምነት ነው የምንጀምረው። ምን እምነት ተከታይ ሆነ የትዳር አጋርሽ? በዛ አጋጣሚ አመሰግናለሁ። አድናቂሽ ነኝ። አመሰግናለሁ። እኔ ማር ኔትወርክሽ ነው መሰለኝ የቆየ ነው የሚደርስሽ። እሺማ እምነቱ ምን ይሁን? ከእምነቱ ነው የምንጀምረው። እምነት ኦርቶዶክስ ይሆናል። ኦርቶዶክስ። እሺ እድሜው ከ25 እስከ 30
የ25 ዓመት ወንድ ምን ያደርጋል ማሪ? ለትዳር እኮ ብቁ አይሆንም። የ25 ዓመት ወንድ ገና እኮ አልበሰለም። ኧረ ከ30 ጀምሩ 20 ቤት ያሉ ወንዶች ምን ልታደርጓቸው ነው? ኃላፊነት መሸከም የትዳርን ኃላፊነት መሸከም አይችሉም፣ አልበሰሉም። 20 ቤቶች ከ30 ነው መጀመሪያ ያለባችሁ። እኔ ለእናንተ ብዬ ነው አያገባኝም። እሺ ስንት ከስንት ይሆንልሽ እድሜው? ከ28 እናድርገው። እሺ ከ28 እስከ 30። እሺ የት ሀገር የሚኖር? ከሀገር ውስጥ ከሀገር ውጭ? ከሀገር ውስጥ ይሁን የትም ይሁን ብቻ ግን ለፍቅር ዝግጁ የሆነ ትክክለኛ ሰው ማለት ነው። የትም ሀገር ጎበዝ። አንቺ አሁን የጥቅም ሰው አይደለሽም ማለት ነው። ብዙ ጊዜ ከውጭ የሚሉት አግብተው ወደ ውጭ ለመውጣት ነው። እና አንቺ የትም ሀገር ይኖር ብቻ ለፍቅር ዝግጁ የሆነ ስትይ ምን ያህል ሲሪየስ ሰው እንደሆንሽ ያስታውቃል። ጎበዝ በርቺ። እሺ መልኩስ? ጠይም፣ ቀይ፣ ጥቁር? መልኩ ጠይም ችግር የለም። ጠይም። እሺ ቁመቱ ረጅም፣ አጭር፣ መካከለኛ? ቁመት ሜትር ማለት አንቺ ረጅም ነሽ? ረጅም ወንድ ነው የምትወጂው? አጭር ወንድ ነው የሚመችሽ ወይስ ረጅም መካከለኛ? መካከለኛ። እሺ ቁመት መካከለኛ። ስራ ያለው የሌለው? ስራ ያለው። ስራ ከሌለው አትፈልጊውም? ሁሉንም መስፈርትሽን አሟልቶ ስራ ከሌለውስ? ስራ ከሌለው ለስራ ዝግጁ ብቁ የሆነ ወይም ደግሞ የተማረ ነው። የተማረ ኦፕሽናል አድርጌልሻለሁ። የተማረ። እሺ አግብቶ የፈታ? አግብቶ የፈታ ሁሌ ልጅ ከሌለው ችግር የለም። ኦኬ የሰላም መስፈርት በመጀመሪያ መስፈርቱ በእምነቱ የኦርቶዶክስ እምነት ተከታይ የሆነ እድሜው ከ28 እስከ 30 የሆነ የትም ሀገር ቢኖር ችግር የለብኝም ለፍቅር ብቻ ዝግጁ የሆነ ሪሌሽንሺፕ ውስጥ ለመግባት ዝግጁ የሆነ ማለት ነው። ፍቅረኛ ለመያዝ በጭንቅላቱ ዝግጁ የሆነ እና መልኩ ጸይም፣ መካከለኛ ቁመት ያለው፣ ስራ ያለው ወይም የተማረ ኦፕሽናል ነው። የተማረ ባትማርም ስራ ካለ አክሰፕት ታደርጋለች። እናም አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ ያልወለደ ኦኬ፣ ልጅ የሌለው። ይህንን መስፈርት የምታሟላ ወንድሜ ካለቅ የሰላም ኮድ 09 ነው። የሰላም ኮድ 09 ነው። ኦኬ የመጨረሻ የዛሬ የመጨረሻ ተመዝጋቢያችን ዝናሽ ናት። አይ ቲንክ ሻሮ የገባው ለፀሐይ ነው። 08 ጽፈን የገባው ለፀሐይ ነው አይደል? ኮድክ ኦኬ። ጠብቀኛ እንዴ ዝናሽን እስከማስተናግድ። እሺ ዝናሽ እህቴ እንኳን ደህና መጣሽ። ሁላችሁም እንኳን ሰላም ጠበቃችሁኝ። ሰላም ብያለሁ። እሺ እናቴ። እሺ ከምንድን ነው የምንጀምረው? ከሃይማኖት ነው የምንጀምረው። የትዳር አጋርሽ ምን የእምነት ተከታይ ሆነ? ዝናሽ እየጠበኩሽ ነው። የምን እምነት ተከታይ? ያው እያሳየሁሽ ነው ብዬ ነው። እሺ አላየሁም። ስምሽን እየጻፍኩ ስለነበር አላየሁም። ይቅርታ። ኦርቶዶክስ? ያ እሺ እሺ ኦርቶዶክስ። እድሜው ከ30 እስከ 40 ያኔ ተለቅ ያለ ለአሳቢ አስተዋሊ ለእኔ ኃላፊነት የሚወስድ ጠንካራ የመጡትን ሁላ ተሸካሚ ለእኔ በቃ ኃላፊነት ለእኔ እኔ ለእናቴ አንድ ነኝ። አባት እናት ሆነው ኃላፊነት የሚወስድልኝ ተሆነ እድሜው እቀበላለሁ። ኦኬ የሚጠብቅሽ ማለት ነው። አስተዋይ ፕሮቴክተር አስተዋይ ይሁን። ጠባቂ ነው የምትፈልጊው አንቺ። ፕሮቴክተር ያኔ በቃ እንደ አባት ሆኖ መከተልሽ ወደ ህይወትሽ የሚመጣን ችግር ሁሉ እየመከተ የሚመልስልሽ አባወራ ጀግና። አይዞሽ ጎበዝ። እሺ የት ሀገር የሚኖር? እኔ በጣም ከልጅነት የምመኘው ነው ከሀገር ውጭ ይሆን ደስ ይለኛል። ያኔ አውሮፓ፣ አሜሪካ የትም ይሆን ብቻ ከሀገር ውጭ ከኢትዮጵያ ውጭ ይሆን ብቻ ከሀገር ውጭ። እሺ መልኩስ? ጸይም፣ ቀይ፣ ጥቁር?
አይ በነገርሽ ላይ እንደኔ ጸይም ቢሆን ደስ ይለኛል። ጸይም ሰው ወዳለሁ ጸይም ማለቴ ግን ግዴታ መጠየቅ ስላለብኝ ነው ጥያቄ ሁሉንም ስለምጠይቅ ነው። ከሀገር ውጭ የሚሉ ሰዎችን እነሱ ለጥቅም እንዳይመስላቸው አግብቶ አውሮፓ አሜሪካ እንዲወስድሽ ብቻ ትዳር ሳትፈልጊ ዝም ብለሽ አግብቶ ወስዶሽ ከዛ ከወሰደሽ በኋላ ክደሽው ወደ ሌላ ልትሄጂ ምናምን ሊመስላቸው ስለሚችል ግዴታ መጠየቅ ስላለብኝ ነው። እና ለምን እዛ ላይ ግን አንድ ነገር ብነግርሽ መጀመሪያ ሲወስደኝ በሃይማኖታችን እምነት ላይ አድረን ያኔ ቃል የሚባላል ስነ ላይ ባሳድር ደስ ይለኛል። ትልቅ ነገር ወስደኝ ችግር ሊፈጠርብኝ ሴት ነኝና እኮ ግን አንቺ የፈለግሽው ከሀገር ውጭ መኖር የፈለግሽው የተሻለ ህይወት ፈልገሽ ነው። ለምንድን ነው? ያኔ እኔ ምኞቴ ነው፣ ግን ጥቅም እኔ አልፈልግም። ከምንም ነገር ፍቅር ሆኖ ደስተኛ ሆኜ በቃ ታገር ውጭ ሰላም አለኝ ብዬ ስለማምን ነው በራሴ። ጥሩ ምርጫሽ ነው። እኔ ጥቅም አልፈልግም። እሺ ቁመቱ ረጅም፣ አጭር፣ መካከለኛ ምን ይሁን ቁመቱ? ወንዳ ወንድ። እኔ አጭር ሆነ በቃ እንደኔ በቃ ወንዳ ወንድ ይሁን ብቻ። አጭር ወንዳ ወንድ አለ እንዴ? ያኔ በቃ ልከኛ ለሴት የሚሆን ሴት አጠር ሆኖ ወንድ ከፍ ያለ ወንዳ ወንድ ይሁን ችግር የለም። ስለዚህ መካከለኛ ቁመት ያለው ማለት ነው። ያ መካከለኛ ቁመት ያለው ሆኖ ወንዳ ወንድ። እሺ ስራ ያለው የሌለው? ያው ስራ ውጭ ታገር ውጭ ሲሆን ስራ ታይኖር አይቀርም። ያለውን ስራ አብረን ሰርተን ብንተተባ ውጭ ሀገር ሁሉ እኮ ስራ አላችሁ ማለት አይደለም። ዝናሽዬ አንዳንዴ አሜሪካን ሀገር እየኖሩ አውሮፓ እየኖሩ የመንግስት ጡረተኞች አሉ። መንግስት በወር የሚቆርጥላቸውን ብቻ እሱን እየተቀበሉ እየበሉ እየጠጡ የሚኖሩ የራሳቸው ገቢ የሌላቸው ህይወታቸው ማይቀየር ሁሌ አንድ አይነት ህይወት መንግስት በሰጣቸው ቤት ይኖራሉ። መንግስት ለምግብ በሚያደርግላቸው ተቆራጭ ያንን እየተቀበሉ መብላት፣ መጠጣት፣ መኖር ብቻ የሆነ ህይወታቸው አለና ውጪ ስለኖረ ብቻ ስራ ባይኖረውም ማኖር ይችላል ማለት አይደለም። ስለዚህ ስራ ያለው ወይስ የሌለው አስቢና ወስኚ። ስራ ያለው ወይስ የሌለው? ያለው ይሁን ያኔ ይመረጣል። እሺ ስራ። እሺ አግብቶ የፈታ ቢሆን ችግር አለው? ምንም ችግር የለም። ዋናው ፍቅር ነው። እንደውም ትዳር ኖሮትም ተቻለ የፈለገውን ይሁን ያኔ በቃ ተተሳስበን የምንኖር ተሆነ ትዳርም ቢኖረው እሱ ተፈለገው ፍላጎቱን ማሟላት ይችላል ነው ችግር የለብኝም። ዋናው የሰው ልጅ ፍቅረት ነው። ኦኬ ዋናው ፍቅረት ነው ማለት ትዳር ቢኖረውም ፍቅር ነው። አንቺ ትዳር ቢኖረውም ዝናሽ ትዳር ቢኖረውም ችግር የለውም ስትይ ሁለተኛ ሚስት ልትሆኚ ማለት ነው? ያ ነው ያልኩሽ። ያኔ አሁን ፈተው ውጭ ለሆነ እየተረዳዱ እየተመካከሩ እሱ ለብቻ ሆነ የተለያዩ ነው ያልኩት እንጂ አንድ ላይ ሆነን አይደለም። ኢቭን ያኔ እሺ ገባኝ። አግብቶ የፈታ ቢሆንም ችግር የለውም። ከሚስቱ ጋር እየሄደ የሚገናኙ የድርከድር ከፈታት ሚስቱ ጋር እየሄደ ልጆቹን የሚያይ ሚስቱን የሚጠይቅ ቢሆን ችግር የለብሽም። የሚስቱን ልደት ተደግሶ ሄዶ ከሚስቱ ከቀል እኔ ራሱ አግዛታለሁ። እኔ ራሱ አብሬድ በቃ ፒስ እንሆናለን። እህቴ ነች፣ እህቷ ነኝ። አግዛታለሁ፣ ታግዘኛለች። ምንም ችግር የለብኝም። እንደዚህ አይነት ሴት እኮ ነው ጠፋው ዘንድሮ። ስለዚህ ቆይ የሚስቱን ልደት ፓርቲ ተደግሶ ሲጠራ አይ እኔ ብቻዬን ልሂድ ቢልሽ ትፈቅጂለታለሽ? ብቻውን ሄዶ የቀድሞ ሚስቱን ልደት አብሯት እንዲያከብር ምናምን ስጦታ ይዞላት እንዴት ትፈቅጂለታለሽ? እኔ እሱ ለብቻ ስጦታ ይዞላት ሄዳ እኔም ስጦታ ይዤላት ሄዳለሁ። ለምን ብቻ ነው ሄዳ? እኔ ሲሆን እህቷ አይደለሁም? እህቱ ነኝ። እህቷ ነኝ። አይ እህት አያስፈልገኝም። እሱ ብቻ መጥቶ ልደቴን አብሮኝ አክብር ብትልሽ ስጦታ ይዞ ትፈቅጂላታለሽ? ባልሽ የቀድሞ ሚስት እፈቅድለታለሁ። አትጠራጠሪም? አትጠራጠሪም? ምናልባት ሌላ ነገር ቢያደርጉ ብለሽ ያድርጉ። ምን ችግር የለም። ፍላጎቱን ማሟላት አለብኝ። ምንም ችግር የለብኝ። እንደዛ ሆነ ትውጁም ማለት ነው። ካልቀናሽ አወጣዋለሁ። ለምን የእሷም መጀመሪያ አይተውታል። መልሶ ወደ እሷ ልሄድ ታለ ይሄድ። ለምን ያኔ ኢቭን በቃ እንዳትሄድ እንደዚህ በታልኩት እንደውም የበለጠ ይሄዳል። ታሰርኩት። አንቺ ጋር ከሷ ጋር ቢሆን ችግር የለብሽም ማለት ምንም ችግር የለብኝ። እሱ ብቻ ደስተኛ ይሁን። እኔን ያስተዳድረኝ፣ እሷንም ያስተዳድረን። ዝናሽ ምን መሰለሽ አሁን እዚህ ጋር
የእውነት ይህንን መስፈርት የሚያሟላ ወንድ ቢመጣ የሚመስለው ጀስት አግብቶ አሜሪካ ወይም አውሮፓ እንዲወስድሽ እንጂ አንቺ እንዴት ነው ማለት አያምም። ባሌ ሄዶ ከቀድሞ ሚስቱ ጋር እያደረ እኔ እያወቅኩኝ ችግር የለብኝም እኔንም እሷንም ማስተዳደር ከቻለ ኢትስ ኦኬ ካልኩኝ አይ ፊል ላይክ ወንድሜ አይደለም አባቴ አይደለም ባሌ ሆኖ እንዴት አልቀናበትም ማለት ያኔ ቅናት የሚያሳድርብን እኮ ቅናት ምን መሰለሽ አቦ እዚህ ጋር በመጽሐፍ ቅዱስም አለ። ግን ቅናታችን ላይ ስናስገባው ያኔ ሰይጣን የተደረበብኝ ይመስለኝ ለኔ እኔ ቅናት የለብኝም። ያኔ ደስተኛ ሆኜ ያ እሱም ደስተኛ ሆኜ እሱም በቃ ደስተኛ እንዲሆን ባለው ነገር በቃ ያኔ ምን ልበልሽ እንጂ እኔ ቅናት ስለሌለብኝ ሴቶች በጣም የተቸገርነው ነገር ቅናት ነው። ሁላችንም እንዳንቺ ቅናት ባይኖርብን ባሎቻችን ሁለተኛም ሶስተኛም ሚስት ጋር እየሄዱ ሲያድሩ አንንጨረጨርም። ትዳራችንን አፍርተን ልጆቻችን እመቤቴ ምስክሬ ነኝ እና ያቺኛው ሚስቱ ጋር ፈቀድሽለት? አንዴ ልጠይቅሽ፣ ያቺኛው ሚስቱ ጋር እንዲሄድ ፈቀድሽለት? ሌላ ሴት ጋር ሲሄድ እሷ ጋር ነው የሄድኩት ብሎሽ ሌላ ቦታ ቢሄድስ? ማለትም ምትወዱና ምታፈቅዱ ሰው ከሆነ እንዲሄድ አልፈቅድለትም። የሚሄድበትን ቦታ ሊነግረኝ ይፈልጋለሁ። ሲቀጥል ደግሞ ከተፋቱ ሚስቱ ጋር አብረን ከሆነ ኦፍ ኮርስ ልንሄድ እንችላለን። ብቻውን ግን መሄዱ ትንሽ አይከብድም አማዬ? ምክንያቱም ያ ልነግርሽ ነው እኮ አሁን እዚህ ወንድ የሚያገባው ማለት ነው የሚወዳትንና የሚያፈቅራትን ሴት ነው ወንድ ልጅ ሲያገባው የሚያገባው። ሲለያዩ ማለት ወይ በሰይጣን በቃ የሆነ ግልፍተኛ ሆኖ ወይ በሆነ ነገር ፍቅሩ ሳይወጣለት ከሆነ የተለያዩት በተገናኙ ጊዜ ይቅርታ የሚባል ነገር አለ እኮ ይድናል። ይቅርታ ብለው አብሮት ቢሆንስ? ይቅርታ ብለው አብሯት ቢሆንስ? ያንን ተቀበለሽ? ጀስት ለጥያቄ ነው። ያንን አልቀበልም እኮ ሚራ እንዴ ተቀበለች እኮ እኔ ያንን ማስተዳደር ከቻለ እኔ ምንም ማለች ቅናት መጥፎ ነገር ነው አልቀናም። እኔንም እሷንም ማስተዳደር ከቻለ ችግር የለውም። እያደረ እሷ ጋር እኔ ጋር ቢመጣ ምንም ችግር የለውም። ለምን እሱ ዋናው እኔን ያስደስተኝ እኔ በቃ እሱ እኔ ቤቱን እንዳይጎልበት ለልጆቼ እንዳያጎልብኝ እፈልጋለሁ። ያኔ ፍቅር ነው ያኔ ፍቅር ነው የምፈልገው። ፍቅር እንዲሰጠኝ እንደ አባት ኃላፊነት ወስዶልኝ ይች ልጅ የሰው ነች ምናምን ሳይል ይች ልጅ እህቴ ነች፣ አካሌ ነች፣ ራሴ ነች በቃ ምን ቦታ እንዳትሄድብኝ ብሎ ጠበቅ አድርጎ እንዲዘው ነው እንጂ ዝም ብሎ ዘለል ብሎ አይደለም። እኔ አልፈልግም እንደዚህ። እዛች ሚስቱ ጋር ተሄደ ቃል ይገባልኛል። ተሷ ውጭ ማለት አልፈቅድለትም። አዎ ዝናሽዬ፣ እኔ እናት አንድ ነገር ልንገርሽ፣ አንቺ በጣም ጎበዝ ነሽ። እኔ በጣም ሰው ሁሉ በራሱ አስተሳሰብ ትክክል ነው ብዬ አምናለሁ። ህይወትሽ ነው፣ መብትሽ ነው፣ ትክክል ነሽ በገዛ ህይወትሽ። ግን ይሄ አስተሳሰብ ትክክል አይደለም ማለት አልችልም። ሶሪ ትክክል ነሽ፣ ሁሉ ትክክል ነው። ግን ላይክ አይ ፊል አይ ዶንት ኖ ያ ትክክል አውዬ እኔ ረዳሽና ትክክል አይደለም። በአሁን ላይ ባለንበት ጊዜ ላይ አይደለም። በእኔ ሰውሽደው ባለንበት ጊዜው ነው። አንድ ለአንድ ወንድ እግዚአብሔር እኛም በሃይማኖቴ አንድ ባልና ሚስት አንድ እንትን ፍቃ የኛ መጽሐፍ ቅዱስ እንትን የሚለው የሚፈቅደው ግን እሱ ግን ታልፈ ያኔ እግዚአብሔር ታለው የኔ ህልዋ ተሆነ ሌላ እሷን ትቶ እኔ ጋር ቢመጣ በቃ ተኔ ጋር ሆኗል። ህልሆ ተሆነ ካንቺ ጋር ሆኖ ደግሞ ከሷ ጋርም ሲሆን ተፈቅጂለታለሽ። እሱ እኮ ነው ችግሩ። ካንቺ ጋርም ከሷ ጋርም አንድ ላይ ከሆነ ልጆች አሉታ ለልጆች ስል ነው የሚለቀው ነኝ። ልጆቹ መኖራቸው ታዲያ ከሷ ጋር እንዲያደር ምን ያደርጋል? ልጆቹን ሄዶ አይቶ መመለስ ይችላል። ግን እሷ ጋር ማደሩ ካደረ ከፈለገ ምንም ችግር የለብኝም ስትይ የማትወጁ ነው የሚመስለው። ለምን ሰው በሚወደው ይቀናል። ፍቅር በቃ እኔ ግን ቅናት ስለሌለብኝ በቃ እናንተ አንቺ ደስ እንዳለሽ እኔ እንደ እናት ኃላፊነት ሰጥቼሻለሁ። በቃ ጠቅላላ አልቼ ልንገርሽ እንደ እናት ኃላፊነት ሰጥቼሻለሁ። ይሄ ይሆናታል ብለሽ እኔ ለእናቴ አንድ ነኝ፣ አባት የለኝም። የአባት ናፍቆት ስላለብኝ አባት ሆኖ ኃላፊነት የሚወስድልኝ መርጠሽ አጋቢ ጨርሻለሁ። እኔ ብዙ አላፍራም፣ አልችልበትም። ይቅርታ ምንም ችግር የለውም። ሚኒማር ኢትስ ኦኬ። እሺ የዝናሽን መስፈርት ላንብብላችሁ። ሁሉም ሰው በራሱ ትክክል ነው። እኔ ሀቢባ በሀሳብ ልዩነት ማምን ሁሉም ሰው በራሱ ትክክል ነው እምል ሰው ነኝ። በጣም ነፃነት ያለኝ ሰው ነኝ። ማንም ሰው ለምሳሌ እኔ የሚሰድብ ይስደበኝ፣ የሚወድ ይውደደኝ። የሚጠላኝ ላይ መብቱ ነው፣ የሚወደኝ ይውደደኝ መብቱ ነው። የሚጠላኝን ለምን ጠላኝ አልልም፣ ለምን መብት ስላለው ይመጥላት። ስለዚህ አንድ ሰው በህይወቱ በራሱ ህይወት የፈለገውን ህይወት የመኖር መብት አለው። ገባሽ? ያንቺ ህይወት ስለሆነ የፈለግሽውን የመኖር መብት አለሽ። ይህንን ወቂ። ማንም ያንቺን መብት መጋፋት አይችልም። የመረጥሽውን ላይፍ ስታይል መኖር ትችያለሽ በራስሽ ህይወት እስከሆነ ድረስ። የሰው ልጅ ነው የሚባለው የሰው ህይወት ላይ ሲገባ ነው። እና መብትሽ አቋምሽ ነው።
አንደኛ ከህይወቴ ላይ ህይወታችን ላይ አንድ ላይ ፍቅር ሆነ ፒስ ሆነን ሶስተኛ ሰው አላስገባም። ጠብም ሆነ ፍቅርም ሆነ ምንም ሆነ ራሳችን ቤት ውስጥ በይቅርታ በቃ በሁሉም ነገር ውስጣችን ራሳችን ማረም አለብን። አንታዬ ተንተን ጋር ተምስቴ ጋር እኮ ዛሬ ተጣልቻለሁ ሄድና አስታርቀ የሚል ወንድ አልወድም። እንደ ሴት ምላሳን ወንድ አልወድም። ረጋ ብሎ አስተውሎ ዝናሽ ይሄን አጥፍተሻል እኮ ለምን እንደዛ አደረግሽ? እሺ ይቅርታ ብዬ ያን ነገር ለማስተካከል እጥራለሁ። እሱም እንደዛ አጥፍተሃል ታልኩት እንደዚህ ብሎ ያን መተራረም ይባላል። ያን ነገር እፈልጋለሁ። ጎበዝ። እሺ መስፈርት ንጅርክ ያን አታሃራ ትልቁ ነገር አታሃራ ቤቴ ውስጥ ተገባ በቃ ሰላም የለም ብዬ ስለማስብ አታሃራ አልወድም። ጭቅጭቅ ማለት አታሃራ ጭቅጭቅ ማለት ያ አልወድም። ኦኬ እሺ የዝናሽን መስፈርት አነብላችኋለሁ። ዝናሽ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 40 የሆነ በሰል ሰከን ያለ አባት ነው የምትፈልገው። አባት፣ ወንድም፣ መከታ፣ ብረት መዝጊያ፣ ጀግና የሆነ ባል ነው የምትፈልገው ዝናሽ። ኦኬ እና ምንም አይነት ችግር እኔ ላይ የሚመጣ እንደ እንትን ታውቃላችሁ፣ ጋሻ እንደ ጋሻ የሚመጣውን ችግር ሁሉ የሚመክትልኝ ጀግና ጦር ሜዳ ነው እንደገባሁት። በህይወቴ የሚመጣው ሁሉ ጉጉት አለኝ። ጀግና ነው የምፈልገው ብላለች። እሱ ጀግና ይሁን እንጂ እኔ ከድሮ ሚስቱ ጋር እንኳን ማደር ቢፈልግ እፈቅድለታለሁ። ምንም ችግር የለብኝም። ብቻ እሱ ጀግና ሆኖ ይገኝ። በህይወቴ የሚመጣውን ችግር ሁሉ እንደዚህ ጋሻ ይዞ የሚመክት ነው የምትፈልገው። እናም ከሀገር ውጭ የሚኖር ውጭ ሀገር አውሮፓ፣ አሜሪካ ቢሆን ይመረጣል። አግብተው የሚወስዳት እና እሷ ትታመናለች፣ ታማኝ ናት። በሃይማኖታችን እንማማላለን ብላለች። ጸይም የሆነ መካከለኛ ቁመት ያለው ሆኖ ወንዳ ወንድ የሆነ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጆችን ቢኖሩት ችግር የለውም። ልጆቹን አብረን እናሳድጋለን። ለቀድሞ ሚስቱም እህት ሆንለታለሁ ብላለች። የሚምቹ ፍራሽ ነው የምትሆንለት። ይህንን መስፈርት የምታሟላ ወንድሜ የዝናሽ ኮድ 10 ነው። ዛሬ አዲስ ሰው መመዝገብ አብቅተናል። በየሳምንቱ 10 ሰው ነው የሚመዘገበው። ዝናሽ የመጨረሻው ተመዝጋቢነት። የዝናሽን መስፈርት የሚያሟላ ሰው ኮድ 10 ጽፎ ይገባል። ግን መጀመሪያ ሻሮንና ፀሐይን ሸኝተን ስንጨርስ ነው የምትገቡት። ኦኬ 2 ሰው እዚህ ጋር ያሉት። አንድ አሚር ነው የሚቀድመው ለሚራ ሰላት ልትሰግድ በሄደች ሰዓት ነበር የመጣው እና የአሚርን ልንገርሽ ሚራ ሰላት ልትሰግጂ ሄደሽ ነበር በመጣ ሰዓት። ሶሪ ነገሩ ተቀያየረብኝ። እንዴት ነው ማድረግ የምችለው? ኦ ማይ ጉድነስ ዋትስ ጎይንግ ኦን። ቆይ አንዴ። ኦ ምንድን ነው ይሁን የተፈጠረው? የማይስተካከል እንትን ታደርጊያለሽ። የስ ሰራ በመጨረሻ። ኦኬ የሚራን መስፈርት ጠይቄው ስለሚያሟላ ነው ያስቀመጥኩት። አንቺ ሰላትሽን ሰግደሽ እስክትመጪ ድረስ ፈተና ሁላ ፈትኘው ከስተመር ገባባት፣ ወይኔ የሚገዛ ሰው ገባባት። ኦ ማይ ጉድነስ ሚራ አሰቃየሽን እኮ ተሰቃየን እኮ። እሺ ሌላ ሰው ከስተመሯን አስተናግዳ የሚገዛ ሰው ገብቶባታል። ሱቅ ውስጥ ናት፣ ሱቅ አላት። አስተናግዳ እስከምትመለስ የፀሐይን እናስተናግዳለን። ፀሐይ ኦኬ የፀሐይ መስፈርት ወንድሜ ሻሮ የፀሐይን ኮድ ነው 08 ጽፈን የገባኸው። የፀሐይ መስፈርት ማንኛውም እምነት ተከታይ ቢሆን ምንም ችግር የለብኝም፣ እኔ ወደሱ እምነት እሄዳለሁ ብላለች። እድሜው ከ30 እስከ 35። ስለዚህ እድሜክ ከ30 እስከ 35 ነው ሻሮ። ኦኬ እሺ ከሀገር ውጭ ነው የምትኖረው? ሚውት አብራ ሚውት ነህ። ሀገር ውስጥ ነው። ይሄን መስፈርት ታዲያ አልሰማኸውም ነበር? 08 ኮድ ጽፈህ ስትገባ እሷ ከሀገር ውጭ ያለ ከሀገር ውጭ የሚለውን እኔ አልሰማሁም። ኦኬ ከሀገር ውጭ ነው የፈለገችው እና ትንሽ ፀሐይ ከሀገር ውጭ ነው የምፈልገው እኔ ሀገር ውጭ ስላለ ሌላ ቻንስ ይገጥመኛል። በቃ ችግር እሺ ሮብ ናና የራስህን መስፈርት ታስመዘግባለህ። እሺ ወንድሜ ሮብ። እሺ አመሰግናለሁ። እሺ ወንድሜ ሮብና አንተ በጣም ስነ ስርዓት ያለህ ልጅ ነህ፣ ጎበዝ። ሮብ መተክ መዘግብሃለሁ። ቴንክ ዩ አለው። እኔ በዛኛውም አካውንትሽ ተዘግቶብሽ ነው እንጂ እኔ እኮ አለሁልኝ። እሺ ያኛውንም አካውንት ሁሉንም እከታተላለሁ እኔ። እሺ ወንድሜ ኑርልኝ። እሺ የሰላምን መስፈርት የምታሟላ 08 ጻፍ። ላንብብልህ ድጋሚ የሰላምን መስፈርት። የሰላም መስፈርት
ሶሪ ሰላም አልኩኝ። ፀሐይ ላለው ብዬ ነው። እዚህ ጋር በትልቁ የምታዩት እህቴ ፀሐይ ትባላለች። መስፈርቷ አንደኛ ምንም አይነት እምነት ተከታይ ቢሆን ችግር የለባትም። እኔ ወደሱ እምነት ሄዳለሁ ከተስማማን ብላለች። ስለዚህ ማንኛውም እምነት ተከታይ የሆነ ወንድ እድሜው ከ30 እስከ 35 የሆነ ከሀገር ውጭ የሚኖር ጸይም፣ ረጅም፣ ስራ ያለው አግብቶ የፈታ ያላገባ ከዚህ በፊት ልጅ ያለው ልጅ ቢኖረው ችግር የለውም ነው። ልጅ ቢኖረውም ከትዳር ውጭ የወለደም ቢሆን ችግር የለውም ነው። ሚራ መታለች። እሺ አንተ ቪዲዮ ክን አብራ እስከዛ ሚራ አሰቃየሽን እኮ አቢብቲ ሰላት ሄድሽ። ከዛ በኋላ ከስተመር መጣ ቶሎ ያው ስራ ክብር ነው ብዬ እኮ ነው ሀቡዬ። ሶሪ ግን በጣም ይቅርታ። እሺ ልንገርሽ አሁን እንትና አሚር ያንቺን መስፈርት በሙሉ ያሟላል። ጭራሽ ፈተና ሁላ ፈትኛው አልፏል። አይገርምሽም? ዋሽ እንኳን ስለው ሙስሊም አይዋሽም አልዋሽም ማለት አንቺ ስትመጣ እንዲህ በላት ስለው እኔ አልዋሽም ሐራም ማለት እና አሚር ሙስሊም ነው። ዲኑ ላይ ጠንካራ ነው። እድሜው 29 ነው። ከሀገር ውጭ አምስተርዳም የሚባል ሀገር ነው የሚኖረው፣ ግን አገር ቤት ሊገባ ነው አሁን ያልኩት። እናም ጸይም ነው እንደምታዩ፣ ረጅም ነው እና ስራ ችግር የለውም። የተማረ ነው ባልሽው መሰረት። እሱ ግን ዶክተር ነው። አይገርምሽም? ዶክተር በጣም እድለኛ ነሽ። አየሽ የቆየ ነገር አረብ ምን ይላል መሰለሽ? ክልተ ኺር እሎ ኺር ይላል። የቆየ ነገር ሁሉ መልካም ነው ይላል። ክልተ ኺራ እሎ አኺራ። አንቺ ዘግይቶ ቢመጣ ዶክተርን የሚያክል ነገር መጥቶልሻል እናቴ። ማሻአላህ የቀረው ቁመና ነው። እርሷ ስትመጣ እኔ ከሷ ውጪ ለማንም ቁመና አላሳይም፣ ስትመጣ ነው ማሳየው ብላ አሁን ተነስቶ ስፖርተኛ አቋም እንዳለ ቁመናውን ያሳያል። ጓግተናልና ለምን ለሷ አላሳይም? ሌላ ሰው ለምን ያየኛል? አይሆንም እኮ ሙስሊም ታዲያ እሷ እንዴ አራራቁ ትክናናኛ እዚህ ጋር 8300 ሰው አለ። ግን አይደለም እኔ እነሳለሁ ችግር የለውም። ግን እንደዚህ ነው ሀቢባ እኔ አረ ላውጣ እንደው ምናምን ሲክስ ፓካል ችግር የለውም። ቁመክ እንዴ ስፖርተኛ ነው። አንቺ በጣም ቦርጭ የሚባል ነገር ዝር ስፖርተኛ ይህ ደግሞ ስፖርተኛ እኮ ነኝ። ተጫዋች ኳስ እጫወታለሁ። አያክስ የሚባለው ቡድን ውስጥ ነው የምጫወተው። ማሻአላ በጣም ደስ ይላል። ፎሎ አድርጉ አሚርን። ሚራዬ ደግሞ ስማችሁ ራሱ ሚራና አሚር ማሻአላ ማች ያደርጋል። እሺ ሚስቴ ጠንካራ ከሆነች አንድ ጥያቄ ልጠይቃት። ጠይቃት። ያው አንቺ ሙስሊም ነሽ፣ እኔ ሙስሊም ነኝ፣ ጠንካራ ሙስሊም ነኝ። እኔ ለዲኔ ሞታለሁ። ግን በሸሪያ 2 ሚስት ማግባት ይፈቀዳል። እኔ 2 ሚስት ባገባት ትፈቅጂልኛለሽ? እሱን አልፈቅድም። ጠንካራ አይደለሽም ማለት ነው አንቺ በእምነት? ጠንካራ ነኝ፣ ግን የኔ የምለው ሰውና የምወደው የማፈቅረው ሰው የኔ ብቻ እንደሆነ ነው የምፈልገው። አይ ለምሳሌ በሆነ ሲቹዌሽን አለ፣ አይታወቅም። አንዳንድ ሲቹዌሽን አለ አይደል? ሸሪዓ እስልምና የሚፈቅድበት ሸሪዓ የሚፈቅድበት ሲቹዌሽን አለ። በእንደዛ ከሆነ ለምሳሌ እኔ ያለሁበት እዚህ አንቺ ያለሽበት ዱባይ ዘን ችግር የለውም። ሁለታችን ወደ ኢትዮጵያ መለስ እንችላለን። ከተስማማን ደግሞ ዱባይ መኖር እንችላለን። ከተስማማን ደግሞ እዚህ መኖር እንችላለን። እሱ የኔና አንቺ ጉዳይ ነው። ግን በሆነ ስቴሽን 2 ሚስት ማግባት ግዴታ የሚሆንበት ከሆነ ፍቃድ ማግኘት እችላለሁ። ምን አለ መሰለክ እኔ የምፈልገው ማለት ነው ኦፍኮርስ ሸሪዓው ይፈቅዳል። ከሸሪዓው ጋር ምንም የምነካካበት ነገር የለም። ግን እኔ የምፈልገው ኢትዮጵያ ገብቼ መኖር አልኩ። እኔ ሀሳቤን አልቀየርም። የኔን ሀሳብ አክሴፕት የሚያደርግልኝ ሰው ነው የምፈልገው። እሱ ኦኬ ችግር የለውም። ኢትዮጵያ ገብተን ስራ ካለን እኮ ስራ ስለሆነ እሱ ችግር የለውም። ኦኬ በሱ እኮ ተስማምቷል። ኢትዮጵያ መጥቼ መኖር እንችላለን፣ ዱባይም የተመቸን ቦታ እንኖራለን ብሏል። ችግር የለም። ግን አሁን እሱ የሚጠይቀው ጥያቄ መስፈርቱ ሁሉ ለሙሉ አሟልቷል። ግን አንቺ ወደፊት ይሄ 2 ሚስት ማግባት ቢገደድ ሲቹዌሽን ቢፈጠር አክሰፕት ታደርጊያለሽ ወይ? ያ ቢፈጠር ነው ፍላጎት ሳይሆን ፈልገህ የምታደርገው ነገር ሳይሆን ከተፈጠረ አንደርስታንድ ያላደረግሽ ነገር እኔ 2 ሚስት አገባለሁ እያልኩሽ አይደለም። እኔ በአንድ ሚስት ነው የምሞተው። ሚስቴን 1 ሚስት ብቻ ነው የማገባው። ግን ሸሪዓ የሆነ የሚፈቅድበት አጋጣሚ አለ። የሚያስገድድሽ ሆነ ስቴሽን ሊመጣ ይችላል። የዛኔ ግን ልትፈቅጂልኝ ትችያለሽ ነው
ተነጋግረን አሳማኝ ከሆነ እኔ እንደገባኝ ከሆነ ይፈጠራል። ለምሳሌ አንቺ መውለድ ባትቺ ወይ ብትቆም የሆነ ሁኔታዎች ይፈጠሩ በህይወታችን ኦፍ ኮርስ እሱንም አክሴፕት አደርጋለሁ። ምክንያቱም እኔ ልጅ ቢኖር አክሴፕት ስለማደርግ እሱ ቢሆን አክሴፕት አደርጋለሁ። ግን የሆነ ፈልገህ የሆነ አስበህበት ከሆነ ነው። ግን ተነጋግረንበት እንደዛ አይነት ሲቹዌሽን ከተፈጠረ ኦፍ ኮርስ እኔ ነኝ ደግሽኝ ምድርክ ሀሳብ እንዳይገባክ። ኦኬ ሳቢባ ስለሚስቴ እኮ አልነገርሽኝም። ግን ስለሚስቴ እኮ በደንብ ሰማሁት። እንዴ በቃ ባባ ምናምን አድርገን ቀለበት ምናምን በቃ ተጋባን። ግን አንድ ነገር ልበል በተደጋጋሚ ኮሜንት ላይ 3 አመት እኮ ያወራት ልጅ አለች እያለች የሆነች ሊዲያ ኦር ሰምቲንግ ስሟ እየጻፈች ነበር። ኖ ወላሂ አይቼ ነው ምን አሉ ሰው እኮ ሳክስ እኮ 3 አመት ያወራት ልጅ አለች። ልጅቷ ካለች ብጽፍ ደስ ይለኛል እና ብታየው 3 አመት ያወራት ልጅ ቢኖር አንቺ እኮ አግብተው የፈታ ቢሆን እሺ ቆይ ሚሽን ሊሆን አረ የለም ስለ አይደለም እኔ ያልኩትን ነው እንጂ ማመን ያለብሽ ያለ ማመን የለብሽም። አንደኛ የራሱ አንድ ሪሌሽንሺፓችሁ የሚፈተንበት ነገር ነው። የአካባቢ ወሬ ምናምን እንዳትሰሚ እሺ። እሱን እንጂ ማመን ያለብሽ ሰዎች ወሬ አይደለም። ቀንተው ነው ይሄን የመሰለ ዶክተር ባንስ እኮ ወቢባ ንገራቸው። አበሻ ምቀኛ ነው ሚቀኛ ነው። እሺ እኔስ ሚስቴ ማየት አልችልም። አቢባ እሷን ቁመቷን ምናምን ማየት የለብኝም። አይ ሴት እንደዚህ አትታይም። አንተ ነህ በውስጥ የምታያት። ታወራላችሁ፣ በውስጥ ቪዲዮ ኮል ትደዋወላላችሁ፣ ትግባባላችሁ። ይሄው ፎሎ አደረኳት። ይሄው ፎሎ አድርጋት፣ ታወራላችሁ፣ ትግባባላችሁ። ከዛ ኢንሻአላህ ሰርጋችሁ ሲደርስ ሲሰምር ጉዳዩ እኔ ነኝ ስፖንሰር። ቃል የገቡልኝ የቢዝነስ ባለቤቶች፣ የሬስቶራንት ባለቤቶች፣ ቢዝነስ ባለቤቶች አሉ። አንቺ ቤት ተዋውቀው ለቁም ነገር የበቁ ካሉ እኛ ነን ስፖንሰር ብለውኛል። ቃል ከሚጠፋ የወለዱት ይፋ። ስለዚህ እናንተ ለቁም ነገር ስትበቁ የኔ ስፖንሰሮች የቤቴ ስፖንሰሮች ናቸው ስፖንሰር የሚሆናችሁ። በጣም ደስ ይላል ጋይስ። እኮ ደግመን እንመጣለን። በደንብ አውርተን ቤታ በውስጥ በደንብ አውርተን በቃ አግሪመንት ላይ ከደረሰ ምናምን በኋላ ምናምን ዊል ካም ባክ እንመጣለን። ፎሎ አድርጓቸው። በመንዙማ ነው የምንጋባ። ያሆ ምናምን በመንዙማ ወይ ለካሙ ተወረክ ሶሪ በመንዙማ ነው። መንዙማ የሰርግ መንዙማ ንገረኝ። ከፍታለሁ። ምን ችግር አለ? መንዙማ ንገረኝ እስቲ። አሁን እንደውም ይታወቃል። አንተ እውነት በዲን ጠንካራ ነህ አይደለህም? የሰርግ መንዙማ ባረከላሁ ለኩማ ወባረከ አለይኩማ ወጀማ በይነኩማ ፊከይር ይመላል። የተርክ እንትን ነው። ባረከላሁ ፊኩማ ይሄው ማርዚን እሺ፣ ይሄው አገኘህ። አላህ ስጦታ ናሳልፎ የሚያስጨፍረው መቻቻል ሰርጋችሁ ለዓለም ይሰማ ደግሞ ሌላ የሚያስጨፍር መንዙማ ጋይዝ ዋላ አይደለም ሀሌካ የሚለውን ምን የሚለውን አልፊ ሰለላሁ ዐለይሂ ያ ሙሐመድ የሚለውን እሱ ትንሽ እንትን አለው። ሪትሙ የሆነ የሚያስጨፍር ይመስለኛል። የሆነ የሚያስጨበጭብ ነው የሚያስጨበጭብ ሶሪ ለቃላት ምን ልበል? አልፊ ሰለላሁ ዐለይሂ ያ ሙሐመድ እስኪ ወልዳ